እንዴት ናችሁ? ዶሽ ደህና ናችሁ? አለው እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ስራ እንዴት ነው? ጤንነት እግዚአብሔር ይመስገን እኔ ጋር አሪፍ ነው። ስደት እንዴት ይዟችኋል? እግዚአብሔር ይመስገን ያው አሪፍ ነው። እኛም ጋር ይዞና ስደት አሪፍ ነው። እና አንዳንድ ጊዜ ለምንድን ነው የምላችሁ የሆነ ነገር ላወራችሁ መጣሁኝና ምን ልላችሁ ነበረ? ስትከፉ ብዙ ጊዜ የሆነ ሰው ሲከፋ የሚቀርበው ጓደኛና ፈጣሪ ጋር ይሮጣል ማለት ነው። የሚቀርበው ጓደኛ የሚቀርበው ጓደኛ ጋር የሚሮጠው በእውነት ከቤተሰብ ማለት ከቤተሰብ በልጦ ተገኝቶ ስለሆነ ነው። አንዳንድ ጊዜ በፊት ሚዲያ ላይ መጥተው የሆኑ ሰዎች ካኔ ተማሩ የሚሉ ሰዎች አሉ። ጓደኛዬ እንደዚህ አድርጎኝ፣ ፍቅረኛዬ እንደዚህ አድርጎኝ፣ ወንድሜ እንደዚህ አድርጎኝ፣ እህቴ እንደዚህ አድርጋኝ፣ እናት አባቴ እንደዚህ አድርጎኝና ካኔ ተማሩ ይሉ ነበረ። እነዛ ሰዎች የሚገርማችሁ ነገር መጥተው ካኔ ተማሩ ሲሉ እኔ አልተማርኩም ነበረ። እኔ ማለት ነው እኔ ምክንያቱም እንደዚህ እኮ ከሊኩ እንደዚህ አደረግም ከሊኩ እንደዚህ አደረግም እንደዚህ በቃ ለራሱ የሆነ ሰው እንደዚህ ቢያደርገኝ እንኳን ወዲያ ሚዲያ መጥቼ መናገር አልፈልግም ምናምን ለካ የዛን ጊዜ ስላልደረሰብኝ ነው። እና አንዳንድ ጊዜ ሰዎች ጀግና ይመስላቸዋል። የሆነ ነገር የስደተኞችን የሆነ ነገር አጥፍተው ጀግና የሚመስሉ ሰዎች አሉ። ጀግንነት የሚመስላቸው ሰዎች አሉ። ግን ጀግንነት አይደለም። አንድ ሰው እህቱ ወደ አረብ ሀገር ካመጣች፣ ሚስቱ ወደ አረብ ሀገር ካመጣች፣ ፍቅረኛ ወደ አረብ ሀገር ካመጣች ጀግንነት ማለት እሱም እየሰራ እሷም እየሰራች አገር ቤት በኃላፊነት በቃ አድርግልኝ ብላ የምትልከውን ነገር ማድረግ አድርጎ ጀግና ማለት በቃ አቤት እኮ እሱ እኮ እንደዚህ አድርጎላት ማለት መባል ነው ጀግንነት። የላኩትን ገንዘብ እየወሰዱ እያበላሹ እህትንም መና ማድረግ፣ ሚስትንም መና ማድረግ፣ ፍቅረኛንም መና ማድረግ እነሱን መና መሆን አይደለም። አንዳንድ ጊዜ የሴቶች ማለት ስደት አይለፍላችሁ በቃ ስደት ሁሉ ጊዜ ተሰደዱ። አሁንስ በወንዶችም እየደረሰ ነው። ምክንያቱም ስራቸው ስለሆነ ማለት ነው። ስለዚህ ሴቶች ተሰደው አግብተው ካመጡ አግብተው ይመጣሉ። ከዛ አግብተው ካመጡ አንዳንድ ባል ሊኖር ይችላል። ያለበለዚያ ከቤቱ አስገብቶ ወልዶ ወይም አግብቶ ታገኘዋለች በእሷ ገንዘብ። ግን ጀግንነት አይደለም። ጀግና ባል መሆን የምትፈልገው ከሆነ ይችም ሴት ናት ያችም ሴት ናት። የሚገርም ነገር ስደት የመጣች ሴትዮ የተሰደደች ሚስትህ ለፍታ መጥታ ካንተ ጋር ብትኖር ብዙ ነገር ትቀይረዋለች። ግን በእሷ ብር እሽሽ ገዳም እያለ እያገባ ሌላ አግብቶ ከቤቱ አስገብቶ ከዛ እንደገና ይቺ ከስደት ስትመለስ ያለቀሰችበት ሰውዬ ያለቀሰችብህ ሚስትህ ደም ይሆንብሃል ማለት ለወደፊት ያንተ የውስጥ ሰላም የለህም። ከዛ ደግሞ እንታረቅ ምን እንበል ይላሉ። ጀግና ፍቅረኛ ማለት ሚስትህ በቶሎ መጥታ ሀገር ቤት በቃ በቶሎ መጥታ እንዲታገባት ካፈለግ የምትልክልህን ገንዘብ በአግባቡ ተጠቅመህ አድርግ የምትልህን አድርገህ ሚስትህን አስደስተህ ፍቅረኛህን አስደስተህ አግብተህ የምትኖር ነው። ጀግና ባል ማለት እኮ ባል ካልወለደችለት ወደ ሀገር መጥታ ለስራ ካለች ያን ባል በሷ ገንዘብ አዲስ ፍቅረኛ አዲስ ምን እያለ ውጭ ለውጭ እየሷ የላከችለትን ገንዘብ እየወሰደ እየለበሰ እየዘነጠ እየወጣ ሌላ ሚስት የምትጋብዝ አይደለም። ጀግና ከሆንክ እኮ ያቺ ያፈቅርካት ፍቅረኛህ የምትሳሳላት ፍቅረኛህ መጥታ አብረህ ኑረህ ልጅ እንድትወልዱ ማድረግ ነበረ። ምክንያቱም አምና የላከችልን ገንዘብ በመቀበል ማለት ነው። ከዛ ተቀብለህ የሆነ ስራ በመስራት ማለት ነው። ያለበለዚያማ አንተ ታጠፋለህ፣ እሷ 2 አመት ትሰራለህ፣ አንተ ታጠፋለህ፣ እሷ 3 አመት፣ 4 አመት፣ 5 አመት፣ 6 አመት በመካከል ላይ የእሷ ገንዘብም እድሜ የሚባክናን አንተ እንደፈለክ ሆነህ ትሰራለህ ትበላለህ። ስለዚህ መተውቶቻችን በጣም ያለቅሳሉ በጣም። ስለዚህ ባሌ በላኝ፣ ወንድሜ በላኝ፣ እህቴ በላች ምናምን እያሉ መተው ሲያለቅሱ ጉነት አይመስለንም ነበር ብዙዎቻችን ማለት ነው። ግን የሚገርም ነገር ሁሉም ይደርስበታል። ከስንት አንድ አለ። የኔ ቤተሰቦች እግዚአብሔር ይመስገን እንደዚህ አይደሉም፣ የኔ አክስት አጎት እንደዚህ አይደሉም ምናምን የምትሉ ልትኖሩ ትችላላችሁ። ኮበቶች በዛው ይቀጥልባቸው። ግን የብዙዎቻችን ህይወት አረብ ሀገር እንደመምጣቱ መተናን ተሰደናል። ስለዚህ መቼም ያለ ደሞዝ አንሰራም። ደሞዛችንን እየሰራ ነው። እከሌ ተቸገርኩ ሲል አንጀታችን አይችልም 200 300 ብር እንሰጣለን። እከሌ ተቸገርኩ ሲል 200 300 ለአንዱ ካሰጠን አንዱ እንዳይሰማ ለአንዱ ካሰጠን አንዱ እንዳይሰማ እያልን እድሜ ልካችንን እንላለን። ግን የሚመስላቸው እነሱ ያኔ የተቆርጠው 500 600 700 የሚላክላቸው ብር ከደሞዛችን አይመስላቸውም ማለት ነው። ስለዚህ ካለሽ ነው ቶሎና የሆነ ስራ ስሪ ካለሽ ካለለሽ ምናምን አያችሁ። ሁሉም ሰው ያባላና
ከዛ ካባላን በኋላ ግን ካለሽ ይላሉ ማለት ሁሉ አያችሁ። ከዛም በኋላ አገር ቤት ምንም ነገር ሳይኖረን ካይና ምንድነው ለወንድ ይሰጣ አብረው ያገዝናቸውም ሳይቀሩ ለወንድ ይሰጣ ለወንድ እንደዚህ አድርጋ ለወንድ ስደት የተሰደደ ሰው ሁሉ ጊዜም ግን የሆነ አጋሻ ሁሉ ጊዜ ስደተኛ ሁሉ ጊዜ በቃ ሁሉ ጊዜ ማለት ነው። ከአረቦቹ ቤት አይመቸው። ከአረቦቹ ስንት ሰዎች እኛ ስልክ ይዘን ስላወራን አይደለም እኮ መኝታ ክላስ የላቸውም፣ ምግብ የለም፣ ምን የለም። እንደዚህ እያደረገ ለሚልክ ሰው የሆነ ነገር ይሰራልሻን ከተባለች አንድ ሴትዮ ከጉጉቷ የተነሳ እቁብ ገብታ ተበድራ ምን ብላ ትልካለች። ያንን ነገር ግን አይሰራም፣ ይባክናል። ግን እሷ እኮ ለፍታን የላከችው ተበድራ ማለት ነው። ከዚያ ያንን ነገር አይሰራ ሲል 2 ወር 3 ወር 4 ወር የሰራችውን ገንዘብ ደግማ ተበድራ ትልካለች። አያችሁ፣ እንደዚህ እያልን ነበር እኛ የምንኖረው። ግን ሰው አላወቀልንም። አረብ ሀገር 5 ዓመት 6 ዓመት 7 8 ዓመት ስንኖር የተመቸው ይመስላል። አረ ለመርሽ እኮ አረ እንደዚህ በይ እኮ በቀበላሽ አታይንም እኮ የሁሉም ማለት ነው። ግን እህቴ ምን ሰርታለች፣ ሚስቴ ምን ሰርታለች፣ ፍቅረኛ ምን ሰርታለች ጭራሽ የለም። አብረው ያጨርሱና አረ መጣሽ፣ አረ ለምን አንቺ እኮ ተመችቶሽ በቃ አይ ቆርጠን እንመጣለን ምን አለን ስንላቸው ያለንን ነገር ቢነግሩን ያሳዝናል። በጣም ማለት ነው ያሳዝናል። እንናገር ስንል ይሄን ነገር ካነገሩና አረ እንደዚህ ብለን እንናገራቸው፣ ለምን እንደዚህ ሆነ ብለን እንናገራቸው ስንል ያነ በቃ ከሌቢ ሰማት ቢጣላቸው ከሌቢ ሰማት ውስጣችንን ቅጥል እንዳለ ይቀራል። ስለዚህ ለምን አረብ ሀገር ከሰራነ ለምን? ስለዚህ ሁሉም የበላውም ያልበላውም ተነስቶ እቺ መናናት እቺን ተናካ ማለቱ በፊት ለምን ይሆናል? አረብ ሀገር ያለነው ሰዎች ለምን እናለቅሳለን? ሁሉ ጊዜ ስማችን እንደተቀየረ የአረብ ሀገር ማዲያም ምንድነው ከዳማ መባል የለባትም። የምን በቃ ሁሉ ጊዜ የሰው ቤት ሰራተኛና ሁሉ ጊዜ የሚዲያ ማቂ ሆነን እንቀራለን። አንዲት ሴት በቃ ከፍት ብሏት መጥታ ካለቀሰኝ ያቺ ልጅ የላይክ እና የሼር የምን መሰብሰቢያ ትሆናለች። ከዛ በኋላ የት እንደወደቀች አይታወቅም። ማንም ዘወር ብሎ አይጠይቃትም። ብቻ ላይክ ሰብስክራይብ ሼር ምናምን ማድረጊያ ትሆናለች ያቺ ልጅ። ግን ማን እንዲያስከፋት አይታወቅ፣ ምን እንደሆነች አትታወቅ፣ ምን እንደሆነ አይታወቅ፣ የት እንደወደቀች አይታወቅ፣ ምን አይታወቅም። ማን ይወቅላት? እግዚአብሔር ብቻ ነው የሚያውቅላት የልቧን ማለት ነው። ማን አስገደደን? ለምሳሌ አረብ ሀገር መተን 4 ዓመት 5 ዓመት 6 ዓመት 8 ዓመት ማን አስገደደን እንዴ? ምን ይዘን እንመለስ ማለት ከደሞዛችን አንስተን እንዲያልሰጠን ዘንድ 4 ዓመት 5 ዓመት 6 ዓመት ስንቀመጥ ከዛ ሀገር እንመለስ ስንል የለንም። እድሜያችንን ጨርሰናል፣ ውበታችንን ጨርሰናል፣ ብዙ ነገሮቻችንን ጤኖቻችንን ሸምተናል። ሀገር ስንመለስ ማንም አይቀበለንም። ብዙ ሰዎች ለምን ይመስላችኋል ማንም አይቀበልን? ከሀገራችን ብንሄድ ማን ይስቅልናል ምናምን እያሉ ጤናቸውን እያጡ እያበዱ አይምሮ በሽተኛ እየሆኑ በሰው ሀገር የሚቀሩት ለምን? ራሳቸውን የሚያጠፉት ለምን ይመስላችኋል? የሚረዳቸው ሰው የለም። አብሮ ያጨረሰ አብሮ የበላ አብሮ የጠጣ ሰው ዞር ብሎ ያዩ። ስለዚህ አገር ቤት ለምን አንመለስም? መጀመሪያ ያጠፋነውን ነገር እንደገና የምንመለስበት ሰዓት አጥተን የለም። ተመችቶን ነው እንደ አረብ ሀገር የተቀመጥነው አይደለም። የሆነ ነገር ከጀመርና ይችን እንጨርስ የሚያጨራርሰን ግን ብዙ ነው። ያችን ነገር የሚጨርስልን የለም፣ ግን የሚያጨራርሰን ብዙ ነው። ስለዚህ ምን እናድርግ? ወስናን ከዛ ምንም ነገር ካለለን አረብ ሀገር ተቀምጠን 10 ዓመቶችን ከምናሳልፍ ሀገራችን ሄደን ለምን እንደሰው አንኖርም? ጦርነት ነው፣ ረሃብ ነው፣ ጥም ነው፣ ምን ነው ኑረን አላየ ነው። ያገቡትም አታግቡ ይሉና፣ ያፈቀሩትም አታፈቅሩ ይሉና፣ ሀገር የገቡትም አትገቡ ይሉና፣ ስንቱን እንስራ። ስለዚህ እድሜያችንን እያጨራረሱን ያለነው ሰዎች ሳንሰማ ሀገራችን እንግባ። ሀገራችን ገብተን የውሳኔ ሰው ሆነን ሁሉም እንዲኖር መኖር። ሁልጊዜ አረብ ሀገር ማልቀስ፣ ሁልጊዜ እድሜ መጨረስ። ከዛ ለፍታ 30 ዓመት 35 ዓመት ምን ሲሆናት ትሄዳለች። አዙይ ስባል የአረብ ሀገር ለራሷ 10 ምናምን ዓመት ከኖርና የሆነ ሰውነታችን ከተቀየረ አመመን ካልን አጁዛ ካኔ ቤት ስንት ዓመት ሰራች፣ ይሄን ያክል ዓመት እኮ ሰርታለች ምናምን በቃ ሰው ሲመጣ ይሄን ያክል ዓመት ሰርታለች። አያችሁ እየመሰለና ሰዎች እየወደዱን ይመስላል ነገሩ። እንኳን አረቦቹ ሲቀርና ቤተሰብ እኮ አይወደንም።
ካታመምነ ምን ካለ ስለዚህ ቁርጥ ውሳኔ ያለን ሁልጊዜ እያለቀስን ብናለቅስ ማንም አይሰማንም። ስለዚህ ዝም ብሎ የሆነ ቁርጥ ውሳኔ ወስኖ ከሀገር ገብቶ እንደ ሀገር መኖር ለምን እናለቅሳለን? እና በጣም ይገርመኛል እውነት የስደተኛ ህይወት ሁሉም አንድ መሆኑ ማለት ነው። ሁሉም አይመቸንም። ሁሉም ፍቅረኛ ብለን ያዝነው አይመቸንም። ባል ብለን ያዝነው አይመቸንም። ልጆች ከወለዱ ልጆች ያላቸው አይመቻቸውም። ሁሉም የማይመቸው ህይወት የሆነው ለምንድን ነው? የተሰደደ ሰው ብቻ እኮ ነው። ግን ሀገር ቤት ያሉትን እዋቸው ልብሳቸውን በየአይነት ይለብሳሉ፣ በዓላቸውን በየአይነት ያከብራሉ። ምን ይላሉ? የተሰደደ ሰው ብቻ ሁሉ ጊዜ እንዳለቀሰ ለምን ሲባል እኔ እንጃ አላውቅም። ውሳኔ የሌለንም በቃ ፍላጎታችን ይኖራል። እንደዚህ ቢሰራልን እንልካለን፣ ይበላሻል። እንደዚህ ብንልካለን አይሳካም። እንደዚህ ብዙ ማለት ነው።